አባቴ እስከዛሬ ስላለ እኔም እሰራለሁ። በወልድ በራሱ ህይወት አለው፣ ህይወት ይሰጣል ለወደዳቸው። ህይወት ሰጪ ነው፣ ህይወት ሰጪ ነኝ ብሏል። አብም አባቴ ይሰጣል ብሏል። እዚህ ጋር መጣና ግን ከራሴ አንዳች አላደርግም ሲል እኔ አልችልም እያለ ነው እያለ አይደለም። አስተውል። አሁን እችን ብቻ ቃል መዘ ከሆነ ልክ የሙስሊሞቹ አይነት ትርጓሜ ውስጥ ገባና ይኸው በቃ አይችልም እኮ ልትል ነው። እዛው ግን ይላል መሰለያው ከራሴ አንዳች አደረግ አይቻለኝም፣ እንደሰማው ፈርድ አለው፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ እኔን ፈቃድ አልሻምና። ምን እያለ ይመስላል? አሁን እዚህ ጋር ከራሴ አንዳች አደረግ አይቻለኝም ብሎ ሳይቆም እንደሰማው ፈርድ አለው አለ። ምን እያለ ይመስላል? ለምሳሌ እኔ እናንተ ነገር ተመካከርን፣ በደምብ ስማኝ ቃላት ተመካከርን። ከዛ አንተ ሄድክ፣ እኔ እናንተ የተመካከርነው እኔ እናንተ የተነጋገርነው ነገር ይዘህ ሄድክ። ሰዎች የሚያውቁት እኔ ነው፣ አንተን አያውቁም። አስተውል። ከዛ በኋላ እኔ እኮ ከራሴ አንዳች አላደርግም፣ እንደሰማው ነው የምፈርደው፣ ከራሴ አንዳች አላደረግኩም ካልክ እኔ ማድረግ አልችልም እያልክ ነው አይደል? ምን እያልክ ነው? እውነትን ነው ማደርገው እያልኩኝ ነው። የተለየ ነገር እያደረግኩ አይደለም ነው። በትክክል አየህ። ምክንያቱም ከራሴ አንዳች አደረግ አይቻለኝም ሲል ወልድ ያቅተኛል እያለ አይደለም፣ ወይ ደካማ ነኝ እያለ አይደለም። ደካማ እንዳልሆንማ ስንት አይተናል አይደል? ብርቱ እንደሆነ ስንት አይተናል። አምላክ እንደሆነ እኮ ስንት አይተናል። እዚህ ጋር ላደርግ አይቻለኝም ያለው ክርስቶስ አቅም የለኝም አልችልም እያለ ሳይሆን፣ ለምሳሌ እናንተ እግዚአብሔር ሆይ ማድረግ እኮ አልችልም ስንል ምን እያልን ነው? አቅማችን አይችልም እያልን ነው አይደል? እኔ እናንተ ክርስቶስን ከራሴ አንዳች አደረግ አልችልም ስል አቅሜ ደካማ ነው እያለ ነው አይደለም። ምን እያለ መሰለ? እኔ የማደርገው ከአባቴ የተለየ አይደለም። አየው፣ የተለየ ነገር እያረኩ አይደለም። ህይወት ብሰጣችሁ የተለየ ነገር እያረኩ አይደለም። አባቴ የሚያደርገውን ነው የማደርገው። ምክንያቱም ሲመጣ ወደ ምድር ወልድ ኢየሱስ ክርስቶስ በአባቱን ፍቃድ በራሱን ፍቃድ ነው የመጣው። አየህ። ስለዚህ እንደው ምንድነው የሚለው? አብን ያየ ማንም የለም፣ በቅፎ የነበረው ግን አንድ ልጁ ተረከልን አይደለም የሚለው። ስለዚህ አየህ፣ የአብን ነገር የነገረን አብ ስለኛ ያለውን ነገር ያሳየን በማን ነው? በልጁ አይደለ? አየህ። ስለዚህ ወልድን ሲቃወሙት ምን ይላችኋል? እኔ እኮ የማደርገው፣ እኔ እኮ የማሳያችሁ፣ እኔ እኮ የምነግራችሁ ከአባት የተለየ አይደለም ሲል ምን አለ? ከራሴ አንዳች አደረግ አይቻለኝም። እዚህ ጋር ከራሴ አንዳች አደረግ አይቻለኝም ማለት የተለየ ነገር እያደረግኩ አይደለም ነው። እንደሰማው ፈርድ አለው ሲል አየህ፣ ፍርዴም ቅን ነው ሲል ምኑን ያሳያል? ከአባቱ ዘንድ ተልኮ የመጣ መሆኑን። ከአባቱ ዘንድ ተልኮ ሲመጣ የአባቱ ፈቃድ ምንድን ነው? በልጁ መታረቅ፣ በልጁ ዓለምን ማዳን አይደል? ልጁን ቤዛ አድርጎ የፋሲካ በግ አድርጎ ለመታረድ ልጁን ሰጠን። አየው። ስለዚህ ይህን እየነገረ ነው ማለት ነው። ስለዚህ ምን አለ? የላከኝን ፈቃድ አላየው እንጂ ፈቃዴን አልሻም ሲል ምን እያለ ይመስላል? ፈቃዴን አልሻም። ለምሳሌ አንተ እኔ ያሬድ የላከኝን ነው እያረኩ ያለሁት እንጂ የራሴን ፈቃድ አይደለም ካልክ፣ እኔ ያሬድ የላከኝን ፈቃድ ነው የማደርገው፣ የራሴን ፈቃድ እኔ አልሻም ካልክ ፈቃድ የለኝም እያልክ ነው አይደለም። ምን እያልክ ነው? የእኔም ፍቃድ የያሬድን ፍቃድ አንድ ነው እያልክ ነው። የአባቱ ፍቃድ ደግሞ ምንድን ነው? በደንብ አስተውለ ከሆነ ምንድን ነው? ዓለም በልጁ እንዲድን ነው። አየህ፣ ልጁ ምን ሆኖ ቤዛ ሆኖ። ለዚህ እንዲሁም ምሳሌው በምን ይቀመጣል መሰለ? ትዝ ይልህ እንደሆነ አብርሃም አበዛውብህ እንደ ወንድም አለ። በፍጹም እሺ። አብርሃም ልጁ ይስሐቅን ወደ ሞሪያ ተራራ ሊሰዋው ሲወጣ አብርሃም በጊዜ ወጥቷል? በትክክል በጊዜ አልወጣም። አይ በትክክል አይደለም። ይስሐቅን ይዞ ወጥቷል አይደል? ኦኬ። ይስሐቅን ይዞ ወጣው እንጂ በጊዜው አልወጣም። በግም አገኛለሁ ብሎ አልጠበቅም። ኦኬ። አብርሃም የተባለው ይስሐቅን ሰዋ ነው። በቃ አለቀ። እንዲሁም ትዝ ይልህ እንደሆነ እየሄዱ እያለ መንገድ ላይ ጠየቅ አይደለ ይስሐቅ፣ እንዴ አባቴ የት አለ የመስዋዕቱ በግ? እንጨቱ አለ ምኑ አለ፣ ግን በጉ የለም ሲል ምን አለ አብርሃም በልቡ ልጁን እንደሚሰዋ ስለሚያውቅ ምን አለ? ምን ብሎ መለሰለት? የመስዋዕቱን በግ ማን ያዘጋጃል አለ? እግዚአብሔር ያዘጋጃል። እግዚአብሔር እኮ በግ ይሰጠኛል እኮ እያለ አይደለም፣ ኦልሬዲ ተዘጋጅቷል እያለ ነው። ገባ? ለልጁ በውስጡ እኮ አውቆታል ልጁን ሊያርዶ እንደየወጣ እንደሆነ። ስለዚህ በጉ አንተ ነህ እያለ ነው። አየው ለሱ
ከዛ በኋላ ከወጡ በኋላስ ልክ በካራውን ቢላውን ሲያሳርፍበት እግዚአብሔር አቁም አለው። ምን ሰጠው ይላል? በግ። ኦኬ፣ በጉን የሰጠው ማን ነው? እግዚአብሔር። በጉን ደግሞ የተቀበለው ማን ነው? አብርሃም። ኖ በጉንማ የተቀበለው ስል በጉን ያሰዋሙ አብርሃም ነው። ግን የበጉን መስዋዕት የተቀበለው ማን ነው? እግዚአብሔር። አየህ? ኦኬ። ስለዚህ የአብርሃምን መስዋዕት ራሱ ተቀበለ፣ ራሱ ሰጠ አይደል? በቃ የታረደው በግ የክርስቶስ ምሳሌ ነው። አብ ለአብርሃም በግ ሰጥቶ አብርሃም መስዋዕቱን ሰውቶ አብርሃም ያን በግ አርዶ እግዚአብሔር እንደተቀበለው መልሶ የእውነተኛ በግ የፋሲካውን በግ የእግዚአብሔር በግ የተባለ የዓለምን ኃጢአት የሚያስተሰሪ የእግዚአብሔር በግ የተባለ አየው። ኢየሱስ ክርስቶስ አብ ልጁን ልኮ ምን አረገ? በልጁ ቤዛነት ልጁ መስዋዕት ሆኖ ታረቀን በልጁ ማለት ነው። አየው፣ የአባቱ ፈቃድ ይሄ ነው። ስለዚህ ምን አለ? የላከኝን ፈቃድ እንጂ ፈቃድ ያልሻም ሲል ምን እያለ ነው ማለት ነው? የመጣሁት የአባቴን ፈቃድ የእኔም ፈቃድ ያችሁ ናት። ምን ቤዛ መሆን። ከዛ የተለየ ፈቃድ የለኝም። የእኔ ፈቃድ የአባቴ ነው፣ እኔ የማደርገው የእኔም ፈቃድ የአባቴ ነው፣ የአባቴም የኔ ነው እያለ ነው ማለት ነው እንጂ እኔ ያንሳለሁ እያለ አይደለም። ምክንያቱም ጥያቄው ከአንተና ከማን ይበልጣል ማን ያንሳል ተብሎም አይደለም። ገባር? እሺ፣ እኔ ስለ ራሴ አሁን ያው እኔ ስለ ራሴ ብመሰክር ምስክር የእውነት አይደለም። አሁንም ይሄንን ሙስሊሞች ሲያነቡት ይኸው እኔ የምናገር ሁሉ ውሸት ነው እያለን ይላሉ። ሪሊ እንደዛ ማለት ነው አይደለም። አስተውል። ጌታ ቢነግራቸው አላመኑም አይደለም። ምስክር የእውነት አይደለም የሚለው ውሸት እየነገርኳችሁ ነው እያለ እንደ ጌታ እኔ ስለ ራሴ ብመሰክር ምስክር የእውነት አይደለም ሲል ውሸት እየነገርኳችሁ ነው እያለ ነው አይደለም። ምስክር የእውነት አይደለም ሲል ምን ማለቱ ነው? እየተቀበላችሁኝ አይደለም እያለ ነው። አየኸው፣ ለእናንተ እውነት አይደለም እያለ ነው። ልክ አሁን አንተ ከሰው ጋር ስትናገር እኔ እኮ የፈለገ በመሰክር እኮ ምን ምስክሬ እኮ እውነት አይደለም ለአንተ ትለዋለህ አይደለ? በትክክል አንተ ዋሽተሃል ማለት ነው አይደለም። ያ ሰው አልተቀበለህም ማለት ነው። አየኸው፣ በጣም ስለዚህ ምን አለ? ስለ እኔ የሚመሰክር ሌላ ነው አለ። አየኸው፣ እናንተ አትመሰክሩም፣ ምክንያቱም አትቀበሉኝም። እኔን የምነግራችሁ አትቀበሉም። እናንተ ባትመሰክሩ ግን ምን ማለት ነው? እናንተ ባትቀበሉ የምላችሁን ግን ስለ እኔ የሚመሰክር ሌላ አለ። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። አየው፣ እናንተ እንድትድኑ ይህን እላለሁ እንጂ። አየው፣ ይህን እየተናገራለሁ ጠቅላላ ለምንድን ነው አለ? እናንተ እንድትድኑ። እንዴት ነው የሚድኑት? ክርስቶስ የሚለውን ሰምተው አየህ፣ አልሰማም ብለዋላ የሚላቸውን ብትቀበሉ አለ። አየህ፣ ከአባቴ መጥቻለሁ ስላችሁ እንዴት አባቴ ትላለህ እያላችሁ ከምትቃወሙኝ ልትገሉኝ ከምትፈልጉ ስሙ፣ አድምጡ፣ ተቀበሉኝ። ራሱ ምስክሬ አባቴ ነው አለ። ይሄን ደግሞ የምነግራችሁ የሌላ የእናንተ ምስክር አልፈልግም። ይኸው እንድትድኑ ግን ይሄን እላቸዋለሁ አለ። እርሱ የሚነድና የሚያበራ መብራት ነበረ። እናንተ ጥቂት ዘመን በብርሃኑ ደስ ይላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አየው፣ ትዝ ይልህ እንደሆነ ዮሐንስ ገና ክርስቶስ ሲመጣ ከሩቅ ሲያው ምን ብሎ መስክሯል? የዓለምን ኃጢአት የሚያስተሰርይ የእግዚአብሔር ልጅ የእግዚአብሔር በግ ብሎ መስክሯል። አየው፣ ስለዚህ ምን አለ? እኔ ግን ከዮሐንስ የሚበልጥ ምስክር አለኝ። አብ። አየው፣ አባቴ አብ ልፈጽሞ የሰጠኝን ስራ፣ ይህ የሚደረገው ስራ አብ እንደላከኝ ስለ እኔ ይመሰክራልና። አየው፣ ራሱ በእኔ የሚደረገው ነገር እኔ የማደርገው ነገር ምስክር ነው ለእኔ መልሶ እውነት እንደሆነ። እናንተ አትመሰክሩም፣ ለእናንተማ ውሸት ነው፣ ለእኔ ግን እውነት ነው የማደርገው ነገር። ለምን? ራሱ አብ የማደርገውን ነገር ሁሉ ደግሞ የአብን ፈቃድ ስለሆነ የአባቴን ፈቃድ ስለሆነ። አየው፣ እርሷ ምንድናት እዚህ ጋር? አብ ልፈጽሞ የሰጠኝ ስራ። እቺ ምን ትመስላለች? አብ ሊፈጽሞ የሰጠው ስራ እኛን ማዳን ነው። በቃ ቤዛነቱ። አየው፣ ቤዛነቱ። የላከኝም አብ እርሱ ስለ እኔ መስክሯል። ድምፁንም ከቶ አልሰማችሁም፣ መልኩንም አላያችሁም። አላዩም እኮ ታውቃለህ። ድምፁንም አልሰማችሁም ሲል ባይዘዌ ድምፁማ ተሰምቷል እኮ የአብ። ምን ማለት መሰለ? ድምፁንም አልሰማችሁም ሲባል መሰለ
አንደኛ አላስተዋሉም ማለት ነው፣ አልተቀበሉም። ቢሰሙትም ምን አረጉም? አልተቀበሉም ማለት። ምክንያቱም አብ የምወደው ልጄ ይህ ነው ብሏል። አየህ፣ ድምፁን አልሰሙም። ምክንያቱም በእምነት ሆነ በመንፈሳዊ ልብና እውቀት ጭንቅላት ሆነ የእግዚአብሔርን ድምፅ ካልሰማ እየሰማ አትሰማም፣ አታስተውልም። ኦኬ። የላከኝም አብ እርሱ ስለ እኔ መስክሯል አለና እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። አየው፣ እናንተ በመጽሐፍት ያው እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። ምክንያቱም መጽሐፍት አዋቂ ናቸው። መጽሐፍት አላቸው፣ ታውቃለህ። የብሉይ ኪዳን መጽሐፍት አላቸው ብዙ። አሁን ምን አለ እዚህ ጋር? እነርሱም ስለ እኔ የሚመሰክሩ ናቸው። አየው፣ እውነት ነው። በመጽሐፍት የተነገረው ሁሉ አልተቀበላችሁም፣ ሕይወት እንዲሆናችሁ ነበር የተጻፈላችሁ። የነቢያቱ መጽሐፍ፣ የነቢያቱ ትንቢት ሁሉ ስለ እኔ የተነገረው ሕይወት እንዲሆናችሁ ነበረ። እናንተ ግን ስለተጻፈ ብቻ ሕይወት የምታገኙ መስሏችኋል። ካልተቀበላችሁ ሕይወት የላችሁ ማለት ነው። ምን አለ? እነሱም ሁሉ የጻፉት መጽሐፍት ሁሉ የሚያወራው ስለማን ነው አለ? ስለ እኔ የሚመሰክሩ ናቸው። አየው፣ ዳዊት ቢናገር በቁስሉ ተፈወሰን ቢል፣ በቀሚሴ ተጣጣሉ ቢል፣ በእጆቼና እግሮቼን ቸነከሩኝ ቢል ስለማን እየተናገረ ነው? ስለ ክርስቶስ። አየህ፣ እነ ኢሳያስ በቁስሉ ተፈወስን፣ ደቀቀ፣ የባሪያን መልክ ያዘ ቢሉ፣ ስለ እኔና ስለ ኃጢአታችን ደቀቀ፣ ተሰቃየ ቢሉ ስለማን የሚናገሩት? ስለ ክርስቶስ። አየህ፣ መጽሐፍት ሁሉ ስለ እኔ የሚመሰክሩ ናቸው አለና ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። አየው፣ ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። አየው፣ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። በአባቴ ስም መጥቻለሁ ሲል አብ ነኝ እያለ ነው አይደለም። በአባቴ ስም መጥቻለሁ ሲል ምን ማለት ነው? የአብን ነገር እየነገርኳችሁ ነው እያለ ነው። አየህ፣ አባቴ ልኮኛል ብሎ ነግሯቸዋላ። ከአብ ዘንድ ወጥቼ መጥቻለሁ ብሏቸዋላ። አባቴ እስከዛሬ ይሰራል፣ እኔም እስከዛሬ ይሰራለሁ ብሏላ። ስለዚህ ይሄን ነገርኳችሁ አልተቀበላችሁኝም። ሌላ በራሱ ስም ቢመጣ እርሱን ትቀበሉታላችሁ። አየው፣ በማስም ነው የሚለው፣ በራሱ ስም። አየህ፣ አጭበርባሪው፣ ተንኮለኛው፣ አሳችሁ ቢመጣ አዎ ትቀበሉታላችሁ። እኔ ግን ከአባቴ የአባቴን ነገር እየነገርኳችሁ አባቴ ነው ብዬ ነግሬያችሁ አልሰማምላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም ተስፋ የምታደርጉት ሙሴ ነው። አስተውላውን ምን ማለቱ ይመስላል? ደግሞ እዚች ጋር እኔ በአባቴ እናንተ እርስ በርሳችሁ ክብር የምትቀበሉ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም ተስፋ የምታደርጉት ሙሴ ነው ሲል እኔ አልፈርድባችሁም እያለ ነው ጌታ። አይደለም እኮ ሙሴ የተናገረው ስለነበረ እያላቸው ነው። አየህ፣ ምክንያቱም ሙሴ ለእነሱ በጣም ትልቁ ነቢይ ነው። በጣም አብርሃምና ሙሴ ማለት በቃ እንዳመጣባቸው በድንጋይ ነው የሚወግሩ ዛሬም ድረስ ሙሴን ከተናገርክ። ስለዚህ ሙሴ ያ ተስፋ የምታደርጉት ሙሴ እንኳን ስለ እኔ ተናግሯል። ምክንያቱም ብሏል መጽሐፍት ሁሉ ስለ እኔ ይመሰክራሉ አይደል ያለው። የሙሴ መጽሐፍት እኮ አላቸው። አየህ፣ የሙሴ መጽሐፍት ስለ እኔ እየተናገሩ ሙሴ ራሱ ይከሳቸው ማለት ነው። ሙሴን አልሰማችሁትም፣ አባታችን ሙሴ ትላላችሁ፣ አባታችን አብርሃም ትላላችሁ። በአብርሃም ሕይወት ግን አትኖሩም፣ በአባታችሁ በሙሴ ትምህርት ግን አትኖሩም። ስለዚህ ያስተማራችሁ አባታችን የምትሉት ሙሴ ነው የሚከሳችሁ አላቸው። ከዛ ምን አለ? ሙሴንስ ብታምኑት አላየው ባመናችሁኝ ነበር። እርሱ ምን ይላል? ስለ እኔ ጽፏልና። አየው፣ እኔ ይላል ወልድ። አየው፣ እኔ እያለ ይናገራል። እኔ ይላል አባቱን አብ አባቴ ይላል። ስለ ራሱ ደግሞ እኔ ይላል። አሁን ሙሴ እንዴት ስለ ክርስቶስ ይጽፋል ብትል፣ አየህ፣ የነቢያቱ መጽሐፍ ትንቢቱ ሁሉ ስለማን ነው የሚናገሩ ማለት ነው? ስለ ክርስቶስ ኢየሱስ። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ አላቸው ማለት ነው። አሁን እዚህ ሁሉ ውስጥ ሙሉን ያነበው ነው ለመሰለ ቀላብዬ። በሌላ ቀንም መጽሐፍ ቅዱሶች ክፍሎች ስታይ የሆነ ሸገር መዘዝ አድርገ ሳይሆን ያ ለምን ተባለ፣ ጌታ ምን ተጠይቆ ነው፣ የመጽሐፉ ሳውዳዊ ፍቺ እንዴት ነው፣ ምን ነበረ ጌታ ከፈሪሳውያን ጋር ሲያወራ፣ ከአይሁዶች ጋር ሲያወራ፣
ከቀራጮች ጋር ሲያወራ፣ ከሰዱቃውያን ጋር ሲያወራ ጌታ እንደ ልዩ ልዩ እንደሚያጋጥሙት አይነት ሰዎች እንደ ልባቸው ጥመትና ትዕቢተኝነትና ተንኮል እና ደግሞ እንደ የዋህነታቸው ይመልስበታል፣ እንደ ልባቸው ጥመት ደግሞ ይመልስበት ጊዜ አለ እና እነዚህን ሁሉ ኦዲየንሱ ማን ነበረ? ምን ተባለ? ለምን ተጻፈ? ምን ነበረ ኮንቨርሴሽኑ? ጌታስ ምን ተጠይቆ እኔን እየመለሰ ያለው የሚለውን ሁሉ አብረህ ካየኸው ኮኔክት እያደረገልህ ይመጣል ማለት ነው። ሁሉ ዶቶቹ ይገጥማሉ። እንዴት ነው እስካሁን? ተባረክ ያሬድ፣ በጣም በጣም አመሰግናለሁ። ቴንኪ። እውነት የሆነ ለየት ያለ መንፈስ ነው የሰጠኝ። ለየት ያለ አይምሮ ነው አሁን እየያዝኩ ያለሁት። ራሱ ዝም ብዬ አይ ቲንክ እኔ ሊትራሊ የሚያወራውን ነገር ነው እንጂ እንደዚህ ዲፕ ገብቼ መጽሐፍ ቅዱስ አይ ቲንክ አንብቤ አላቅም ማለት ነው። አይ ቲንክ ሞር ወደ ቤተ ክርስቲያን ሄጄ የተለያዩ የትርጉም መጽሐፎችንም ይዤ በደንብ ማጥናት መቻል አለብኝ። እኔ በጣም በክርስቶስ ሕይወት በጣም ነው ማምነው፣ በቤተ ክርስቲያን ሕይወት በጣም ነው ማምነው። ልጆቼ ይዤ እሄዳለሁ። ሁሌ እንደዚህ ተራ የሆነ ዳውት ይፈጠርብኛል። ግን አይ ቲንክ ያ ተራ የሆነ ዳውት ዝም ብሎ መጽሐፍ ቅዱስ እንደወረደ አይነት ከማንበብ ይመስለኛልና ግን በጣም አይምሮዬን የሚከፍት በተለይ ይህን ምዕራፍ አይምሮዬን እንድከፍት አይነት ነው የነገርከኝ የተረጎምክልኝና በጣም በጣም አመሰግናለሁ። በጣም ምንም ችግር የለውም። ቀላብዬ በርታ። ፎሎ አድርግሃለሁ። የት ሀገር ነው ያለኸው? እኔ አሜሪካ ውስጥ ነው ያለሁት። ጭራሽ አገጬ ጋር ነህ። እኔ አፍንጫ ወይ አገጭ ነኝ። ሉቃስም እዛ አሜሪካ ነው። ስለዚህ እናግዛሃለን፣ እንማማራለን። ምንም እኔም ተማሪ ነኝ እንዳንተ። ግን ምን እናደርጋለን መሰለ፣ መጽሐፍትንም አግዛለሁ፣ እልክልሃለሁ። መጽሐፍቶችን ቢሆን በሺፕ አደርግልሃለሁ። ምክንያቱም አንተ አሁን ምንድነው የሚያስፈልግህ? ኦልሬዲ በልብህ እምነቱ አለ፣ ምኑ አለ፣ የሆነች አቧራ አለች። እሷን አቧራ ጠረግ ማድረግ ነው። እሷን ደግሞ ከምንድነው የምትጠረገው መሰለ? ቤተክርስቲያን እንዴት ብላ ፈታቸው ይህን ክፍል። ቤተክርስቲያን ይህን ክፍል እንዴት ነው የምትረዳው? እንዳልኩ ሁሌም የኦርቶዶክሳዊ ነገር ደስ የሚለኝ ነገር እኔ ኦርቶዶክስ ስለሆንኩኝ ሳይሆን ኦርቶዶክስ በሆኔ ከምኮራባቸው አንደኛው ነገር መሰለ፣ እንደ ግል መተርጎም አልችልም፣ እንደ ራሴ እንደ መሰለ መተርጎም አልችልም። እና ደግሞ የሆነች ጥቅስ መዘዝ አድርጎ አንድ ሰው ሲያወራ ለምንድነው ጥቅስ የምትመዛው? እስቲ ከላይ ከፍ ከታች ዝቅ ብለህ ከላይ ከፍ ብለህ ደግሞ ለምንድን ነው ይሄ የተባለው? ምን ነበር የነበረው ኮንቨርሴሽን? ማን ነበር ኦዲየንሱ? ለምሳሌ አሁን የቅዱስ ጳውሎስን መልእክት የምታነብ ከሆነ ለቆሮንቶስ ሰዎች የተጻፈ ቆሮንቶስን የሚመለከት ጉዳይ አለ። ለኤፌሶን ሰው የተጻፈ ኤፌሶን የሚመለከት ጉዳይ አለ። ያው ስለዚህ እንደ ኦዲየንሱ እያየህ ትሄዳለህ ማለት ነው። ሰው እንደዚህ ነገሮች ስላሉ እነዚህን ሁሉ እናጠናለን። ከምንም በላይ ግን እኔም አላስፈልግህም። ምንድነው የምታደርገው? ሽሮ በርበሬ ለሆነች ጊዜ ላይ አስቁምና ማስላክ ይሄን መጽሐፍ አስልክ። ይሄ የዮሐንስ ወንጌል ሙሉ የዮሐንስ ወንጌል ትርጓሜ ነው ሙሉ። አንደኛው ይሄ ነው። ሁለተኛው ደግሞ የቅዱስ ጳውሎስን ከፈለክ ደግሞ ይሄ ደግሞ የቅዱስ ጳውሎስ 14ቱን መልእክት ትርጓሜ ነው። ሮሜም ከፈለክ የዕብራውያንም የሁሉም ትርጓሜ ነው ማለት ነው። ፒክቸሩ ሰድ ራሳቸው ጸሐፊው ራሳቸው ናቸው። ጸሐፊው ስል ጽፈው ስል ከራሳቸው ጽፈው ሳይሆን ኦልሬዲ ጥንት የነበረውን በግዕዝ የነበረውን ለሰው በሚረዳው መልኩ በአማርኛ ጽፈውት ነው። መጋቢ ሐዲስ ስቡ አዳምጤ ይባላሉ። በጣም ቆንጆ መጽሐፍ ነው ያዘጋጁት። ለሰው በሚረዳው በሚቀለው መልኩ ነው ያዘጋጁት። ይኸው የሐዋርያው ቅዱስ ጳውሎስ መልእክት ይሄ ከሮሜ እስከ ገላትያ ያለው ነው። ይሄ ደግሞ ከገላትያ ከኤፌሶን እስከ ዕብራውያን ይሄ ደግሞ ከኤፌሶን እስከ ዕብራውያን ያለው ነው። አሁን የሚገርም ሜ 20 ላይ ወደ አገር ቤት ሄዳለሁ። አንድ ለ3 ወር ልጆቼን ባለቤቴን ይዤና በከፍተኛ ሁኔታ እኔ እንዳልኩ ካቶሊክ ነው እድገቴ፣ ግን በጣም የቤተ ክርስቲያን ትምህርት ተምሬ አላደኩም። አሁን ግን ልጆች ሲኖረኝ 2 ልጆች አለኝና በጣም እያሳሰበኝ መጣ እና መጽሐፍ ቅዱስ ማገላበጥ ጀመርኩኝ፣ ምናምን ማየት ጀመርኩና ኦኬ አሁን ግን እዚህ ያለውበት ስቴት ላይ እንትን ነው የሚሄደው የኦርቶዶክስ ቸርች ነው እየሄድን ያለ ነው እና ግን ኢቨን ያው አልተጠመቅኩም፣ ኦርቶዶክስ አልሆንኩም፣ ግን ወደዛ እንደምገባ
ከእግዚአብሔር ጋር ይሄ 2-3 ወር አገር ቤት በደንብ ቀይሮኝ እንደሚመጣ እርግጠኛ ነኝ። በቃ እግዚአብሔር ይርዳህ። ደግሞ እስክትሄድ ድረስ አውራኝ፣ ስልክን አስቀምጥልኝ፣ እደውልልሃለሁ። የት ስቴት ነው ያለኸው? ሚኒሶታ ነው ያለሁት። ሚኒሶታ ነው ያለኸው? አይ ጥሩ። እሺ በቃ እንደዋወልና እስክትሄድ ድረስ አንዳንድ ነገሮች አግዝሃለሁ ያለው። አሁን የቅድሙ ያሳየው ግን ምንድን ነው? ግዕዙን ለቀም ለቀም አድርገው ለሰው ቶሎ ሊያነበው በሚችል መልኩ የተዘጋጀ ነው። ግን ይሄ ራሱ ነው ልዩነቱ። ይሄ ግዕዝና አማርኛ ነው፣ በጣም ብዙ ነው። ይሄ ግን አማርኛውን ተርጉሞን ያመጡት ማለት ነው። ይሄ ቆንጆ ነው በጣም ግን አንድ አይነት ነው። ኤኒዌይስ ትርጓሜ የምልህ ይሄ ነው። ይህ አሁን ለምሳሌ የቀሩት የማቴዎስ ወንጌል ከፈለክ የማርቆስ የሉቃስ እዚህ ላይም አለልህ፣ ግሩፑ ላይ አለልህ። የዮሐንስን ኦልሬዲ መጽሐፉ ስላለ እሺ። የሆነ ነገር ሲከብድህ አንብበኸው ከከበደ ናና ትርጓሜውን አንብብ፣ በቃ አለቀ። ከዛ ይፈታላ ትርጓሜው። ይሄ ማለት ይሄ ነው ብሎ ይፈታላል። አየው አምደ ሃይማኖት የሚባል መጽሐፍ አለ። በጣም የሚደንቅ መጽሐፍ፣ የድሮ መጽሐፍ ነው። በጣም የጥንት መጽሐፍ ነው። ብዙ ሰው በተለይ በድሮ ጊዜ በሰንበት ትምህርት ቤት ያለፈ ሰው ያውቋል። አምደ ሃይማኖት ይላል መጽሐፍ። የቀሲስ ብርሃኑ ጎበና መጽሐፍ ነው። ከዚህ ብትጀምር ደስ ይለኛል። በቃ ስጠቅላላ የኦርቶዶክሳውያን ትምህርት ምንድን ነው የሚለው ማወቅ ከፈለግ ለምሳሌ ሃይማኖት ምንድን ነው፣ ከሃይማኖት ሰዎች ለምን ይወጣሉ ይጀምራል። ከዛ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ተብሎ ይከፈላል። አዲስ ኪዳን ደግሞ 4 ወንጌላውያን አሉ። አየው። ከዛ ደግሞ የወንጌል ጸሐፍት 4 ብቻ ለምን ሆኑ ይላል። ከዛ ደግሞ ሌሎች የአዲስ ኪዳን መጽሐፍት፣ ከዛ ደግሞ የመጽሐፍ ቅዱስ ብዛት እዚህ ላይ አለለ። ልክ ይህ እንደጨረስክ ደግሞ 5ቱ አዕማደ ምስጢራት የምንለው ትምህርት አለን እኛ። 5ቱ አዕማደ ምስጢራት ማለት ፒለርስ ኦፍ ፌት ይባላሉ፣ የእምነት መሰረቶች ይባላሉ። እነዚህ ፒለሮች ከማንኛውም ከሙስሊም ጋር ብታወራ፣ ከፕሮቴስታንት ጋርም ብታወራ፣ ከካቶሊክ ጋር ብታወራ፣ ከኦርቶዶክስ ውጭ የሆኑ ጋር ስታወራ የሚጠቅሙ መጽሐፍ ትምህርቶች ናቸው፣ መሰረት ናቸው፣ ቤዝ ናቸው፣ ሃይማኖትም ናቸው። አይቀየሩም እነዚህ ትምህርቶች። ባይዘወይ ለምሳሌ ፓትሪያርክ አሉ አይደል? አቡነ ማትያስ አይ በቃኝ እኔ ከዚህ በኋላ እንዲያው ፓትሪያርክ ሆነ አልፈልግም እንኳን ቢሉ እሳቸው ስለሉ ተብሎ አይቀየርም ይሄ ትምህርት። አየው በቃ ይሄ ዶግማ ነው። ዶግማ ማለት የማይቀየር የማይሻሻል ማለት ነው። እሱ ምንድነው? ሚስጥረ ስላሴ፣ ቅድም የነገርኩ የስላሴ ሶስትነትና አንድነት። ከዛ ደግሞ አሁን ዛሬ በአጭሩ ነው ያስረዳው የስላሴን ነገር። አትሊስት ምንነትና ማንነት የሚለውን አይዲያ ሰጥቻለሁ። አየው። ከዛ ደግሞ ሚስጥረ ስጋዌ አለ። ብዙ ሰው የሚጨቃጨቀው እዚህ ላይ ነው። በተለይ ሙስሊም እስልምናውም ክርስቶስ አምላክ አይደለም የሚለው፣ ሌላውም እየተነሳ ክርስቶስ አምላክ አይደለም ሰው ብቻ ነው ፍጡር ነው የሚሉት ስጋዌን ካለመረዳት ነው። ሰው ስጋዌ የሚለው የክርስቶስን ሰው መሆን የሚያሳይ ነው። ስለዚህ ስጋዌ ላይ የክርስቶስ ማንነት ወልድ ስጋን በመንሳቱ ከአብና ከመንፈስ ቅዱስ አላነሰም። የንስጥሮስ ትምህርት የክደት ትምህርት ነው። የነ ፖፖሊዮ ትምህርት የኢየሱስ ክርስቶስ ተዋህዶ በቅዱሳን አባቶች ሲተነተን፣ ከዛ ደግሞ ስጋ በተዋህዶ የባህሪ አምላክ መሆኑን የሚያስረዱ መጽሐፍት እያለ ይቀጥላል። አየው። ከዛ ደግሞ ጥምቀት ደግሞ መጣ። ጥምቀት በነገራችን ላይ መጽሐፍ ከተለያየ ተቃራኒ ቤተ እምነት የሚመጣ ጥያቄዎችና መልሶችም ይዟል። እዚህ ጋር ተጠራጣሪዎች የሚያቀርቧቸው ጥቅሶችና መልሶቻቸው ይላል። ከዛ ደግሞ ሚስጥረ ጥምቀት አለ። ጌታ ለምን በ30 ዘመን ተጠመቀ? ለምንድነው በ40ና በ80 እኛ የምንጠመቀው? ያየው ጌታ ከሌሎች ወንዞች ሁሉ ለይቶ ለምን በዮርዳኖስ ተጠመቀ? ብዙ ወንዞች እኮ ነበሩ አይደለ? ታውቃለህ? በጣም በእስራኤል በጣም ብዙ ወንዞች አሉ። ጌታ ግን መርጦ ለምን በዮርዳኖስ ተጠመቀ? ምን የተነገረ ነገር ትንቢት ቢኖር ነው? እሱን ይነግራል። ጌታ ወደ ዮሐንስ ሄዶ የተጠመቀበት ምክንያት ምንድን ነው? መንፈስ ቅዱስ በርግብ አምሳል ወረደ ሲባል ምን ማለት ነው? በርግብ አምሳል ነው የሚለው አስተውል። በርግብ አምሳል ወረደ ማለት ነው። እሺ የጌታ በውሃ መጠመቅ ምንድን ነው? ከዛ ደግሞ ማጠቃለያ ላይ ከዛ ቁርባን ደግሞ መጣ። ሚስጥረ ቁርባን የጌታ ስጋና ደም ማለት ነው የምንለው። ይህም ቆንጆ ክፍል ነው። ከዛ ትንሣኤ ሙታን፣ ሙታን እንዴት ይነሳሉ? የሙታን ትንሣኤ እንዴት ነው? ተስፋችን እንዴት ነው? ከሞት በኋላ ያለው ህይወታችን፣ ይህም ሁሉ ይዝላል። ይሄ 5ቱ አዕማደ ምስጢራት ይባላሉ ማለት ነው። ይህን ከጨረስክ በኋላ ቀጥሎ ወዴት ትሄዳለህ? እዚህ ጋር ነገረ ማርያም አለ። የድንግል ማርያም ክብር ክብረ ድንግል የሚል አለ። የማርያም የስሟ ዘላለማዊ ድንግልናዋ የእመቤታችን ለዮሴፍ የታጨችበት ምክንያት የበኩር ልጇን የሚለው ምን ማለት ነው?
ብዙ ጊዜ ፕሮቴስታንቶች ያነሱታል ታውቃለህ፣ እስክትወልድ ድረስ አላወቃትም የሚለውን ይዘው ከዛ በኋላ ከዮሴፍ ወልዳለች ይላሉ አይደለ? ለአዲስ ስብሐት ክብር ይግባት። እንደዚህ የሚባል ነገር በእርሷ የለም። የመጀመሪያም የመጨረሻ ልጇም ክርስቶስ ኢየሱስ ነው። ይሄን ጥቅስ ግን እነሱ የሚረዱበትና የእኛ ደግሞ አረዳድ ደግሞ ተቀምጧል፣ ኦርቶዶክስ ያረዳድ። ከዛ ደግሞ አማላጅነቷ ክብሯ የእመቤታችን ምሳሌዎች፣ ከዛ ደግሞ የቅዱሳን አማላጅነት ደግሞ አለለ። አየው። ከዛ ደግሞ ታቦት ምንድን ነው? ጽላት፣ ታቦት ጽላት የሚላለ ስግደት፣ መስቀል፣ ስለ ስዕላት፣ ስለ ጾም። አየው። በቃ ይህ አሁን በጣም ትንሽ የፔጅ ናት። አይ ቲንክ ስንት ፔጅ ነው? 168 በጣም ትንሽ ናት። ጊዜ ሰታ አውሮፕላን ውስጥ እንኳን እየርክ ብታነባው በ13 ሰዓት ውስጥ የምጨርሰው ነው። አየው። በቃ በጣም አሪፍ ነው። ጥያቄና መልሶች አሉት። ከነጥቅሱ ነው የሚያስቀምጥልህ። አየው። የመጽሐፍ ቅዱስ ማስረጃ እያለ መጽሐፍ ቅዱስን አነበብከውም ተረዳኸውም ተማርከውም ማለት ነው በመጽሐፉ። በዚህ ይሄን ይኸው አምደ ሃይማኖት ይላል። እዛው ላይ ያለ ፒዲኤፍ ነው ተቀምጧል እዛ ላይ። በቃ እነዚህ ከነዚህ ጀምር እንዳይበዛብህ። አትሊስት አሁን ይሄን እያነበብክ ቆይ። እዚህ ላይ ጥያቄዎች ሲኖርህ ስልኬን ስለምሰጥ ታወራኛለህ። ኢትዮጵያ ስትሄድ ግን ያልኩ መጽሐፎችን ትንበል። ወደፊት ስትበረታ ይህንን መጽሐፍ ገዝተህ ይዘህ ትመጣና ታስቀምጠዋለህ። ግን ታነበዋለህ፣ አይቀርልህም። ይሄ መጽሐፍ በጣም የሚገርም መጽሐፍ ነው። መርሎተ ጽድቅ ይባላል። መርሎተ ጽድቅ ይባላል። ዲያቆን ያረጋል አበጋ የጻፈው መጽሐፍ ነው። ይሄ መጽሐፍ ቁጥር 1 እና ቁጥር 2 ቁጥር 3 አሉት። ይሄ መጽሐፍ ሶስቱንም ካነበብክ አንተ ፊት ማንም ፕሮቴስታንት አይቆምም። ጠቅላላ ፕሮቴስታንቶቹ የሚጠይቁት ጥያቄና መልስ፣ ይሄ ጸጋ ብቻ እምነት ብቻ ሲባል የቅዱሳን ክብር ምንድን ነው የሚለው ሁሉ በሚገርም መልኩ ያስቀመጠ ነው። ኢቭን ይህን ራሱ አሰተናቸው ወደ ኦርቶዶክስ የመጡ ብዙ ፕሮቴስታንቶች አሉ። ይህን ብቻ አንብበው ማለት ነው ሳናስተምራቸው። ይህንንም ፎቶ አንሳ ከፈለክ አቀባበል እንደሱ እዛይም አለ። ይሄ ቅጹ 2 ነው። በቃ ይህን ካገኘው ችግር የለውም። እስከ ቁጥር 3 አለው። እስከ ቁጥር 3 ድረስ ግዛ። እገዛለሁ። በጣም የሚገርም ሁለቱ እህቶቼ አሁን ኦርቶዶክስ ሆነው ደስ የሚል ህይወት እያሳለፉን ነውና በጣም አሪፍ። እኔም ደፍንሊ በደንብ እንደምጠመቅ እርግጠኛ ነኝ። ከእግዚአብሔር ጋር በደንብ አይዞህ። እግዚአብሔር ደግሞ ይፈቅድልሃል። ኢትዮጵያ የምትጠመቅ ከሆነ በጣም ጥሩ። አሜሪካ ሀገር የምትጠመቅ ከሆነ እኔና ሉቃስ ድራይቭ አድርገንም ቢሆን ወይ በአውሮፕላንም ቢሆን መተን አጠገብ እንቆማለን። እንደዛ ክብርት ያበቃ እንዘምራለን መተን። እሺ ቴንኪው በጣም እሺ። ቀላብዬ እግዚአብሔር ይርዳሽ። አይዞህ በርታው። እንድማለም ቅድም ትንሽ ጫን ብዬ ከሆነ ይቅር በለኝ። በፍጹም እንደውም ልቤን ጥሩ ጫን ብለኸው አስተካክለኸዋል። እንደውም በጣም ደስ የሚል ነገር ነው ያወራኸኝ፣ የነገርከኝ፣ የመከርከኝ። በጣም የሚገርም እውነት ዳውቴን እንደውም ኩዌሽን እንዳደረግ እንዴ ለምንድን ነው እንደዚህ አይነት ነገር የምጠይቀው እንድል ነው ያደረከኝ። እና በጣም ደስ የሚል ነገር ነው የተናገርከው። የተነተንክልኝ ነገሮች በሙሉ ወደ መስመር እንድገባ ወደ አቅጣጫ እንዲሄድ አሁን ራሱ ሼር ያረከኝ። እኔ እስካሁን ሼር ማንም አላደረገኝም፣ ማንም ማለት ነው። እና የሚገርም ነገር የሚገርም አቅጣጫ ነው። አሁን እኔ ጋር ኦልሞስት ሚድናይት ሆኗል። ጸሎት አድርጌ የተኛለሁ። አይ ቲንክ ኢትስ ብለሲንግ ነው ዛሬ ከአንተ ጋር መነጋገሬ። እና በጣም ተባረኩልኝ ሉቃስ፣ ዲያቆን ያሬድ፣ ሁላችሁም እግዚአብሔር ይባርከን፣ እግዚአብሔር ይጠብቀን። ቴንኪዩ በጣም አሜን። አንተንም እናመሰግናለን ለመማማር ምክንያት ስለሆንከን። እግዚአብሔር ነው በነገራችን ላይ እግዚአብሔር ነው ሁሉን እግዚአብሔር ያዘጋጃል። እግዚአብሔር አዋቂ ነው እና ልበ ንጹሐን እግዚአብሔርን ያዩታል ይላል እዚህ ማቴዎስ ወንጌል ላይ። በቃ ልብ ንጹህ ስለሆነ ልቡ ንጹህ ለሆነ ሰው እግዚአብሔር ሁሌም ያስተምሯል። የሚገርም እንዲሁም የአንተ አይነት ልብ ቢሰጠን ለእኔ በተለይ ለእኔ እኛ እግዚአብሔርን ተለማምደ ነው እንደፈለግን እንትን እንላለን። አንተ ግን ልብ ይፈራል እንደማየው ንጹህ ልብ አለ። ስለዚህ ጸሎት ስታረግ ኪዳነ ማርያም ብለህ እኔን ታናሽ ወንድምን አስበኝ፣ እግዚአብሔር ደግሞ ያስበን። እንደዋወላለን፣ እንበረታለን፣ አብረን እንማራለን። እግዚአብሔር ያስተምረናል። ቤተክርስቲያናችንን ደግሞ እናገለግላለን፣ እንማራለን ቁጭ ብለን። እግዚአብሔር ይርዳል። አሜን። እሺ ወንድሜ፣ እሺ መልካም ጊዜ። እሺ አሜን አሜን። ሉቃስ ቴንኪው በጣም እሺ። እግዚአብሔር ይስጥልኝ። አንተንም ረጅም ሰዓት ቁጭ አረኩ። ሶሪ በጣም እንደምን አላችሁ ቤተሰቦች? ደህና ናችሁ?
እግዚአብሔር ይመስገን። ሰላም ለእርሱ ይሁን። መምህር እንዴት አሉ? መምህር ደህና ናችሁ? ሁላችሁም ኧረ ሰላም እኔ ብያለሁ። መምህር አይደለሁም፣ እኔ ተማሪ ነኝ፣ ሰንበት ተማሪ። እግዚአብሔር ይመስገን። እውነት በጣም ደስ ብሎኝ ሲከታተል ነው የነበረው በተመስጦ እና እንዲህ ነው ኦርቶዶክስ ማለት እንዲህ ነው ያለችዋን። ሆኖም ግን ምንድነው እኔ ኦርቶዶክስ ነኝ ስለኛው አባቶች ጋር ግብቼ አንዳንድ ጥያቄዎችም ልጠይቅ ስል እንደው ስሙን መጥራት ባልፈልግም እንደዚህ ነው ባክኔ እንዲህ ነው ብዬ ስለው ችግር የለም እረዳሃለሁ ምናምን እንደው አንድ ጥያቄ ጠይቅ ምናምን ስለ ስጠይቀው መጡ አንዱ ይሄ ሰውዬማ ምናምን ብሎ ጭራሽ አስወረዱኝ እና ይሄ አይነት ችግር አለ። ግን እኔ ለቤተ ክርስቲያን እየሰራሁ ነው። አንድ ቀን ፍሬ ያፈራል ብዬ አስባለሁ። እኔ ከኦርቶዶክስ ተዋህዶ ውጪ ምንም ነገር ግን ለጆቫውም ለኦንሊ ጂሰሱም ፕሮቴስታንቱም ለሙስሊሙ በሚገባው ቋንቋ ለዚህ ሁሉ ምንድነው በእውቀት የመጣን በእውቀት በመጽሐፍ የመጣን በመጽሐፍ ነው የምትመለስ እና ኦርቶዶክሶች ቢረዱ ነው የምለው ነው ቢረዱ ባይቃወሙ እና ይሄ ነው ያለኝ። አመሰግናለሁ። ይሄ ቤተክርስቲያናችን ትምህርት ነው። እኔ አንድ ነገር የምናገረው መምህር ዘላለም ወንድሙ 30 ምናምን አስተምሯል። ነፍሱን በአብርሃም በይስሐቅ ያሳርፍልን። ከእድሜውን 75%ን ተምሬያለሁ። አውደ ምሕረት ቁጭ ብዬ ተምሬ ነው። ካልተማሩ አያውቁም፣ ካላወቁ አይሰሩም፣ ሳላሰሩ አይጸድቁም ይላሉ እና ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ። እኔ ምንም ከዛ የተለየ ህይወት የለኝም። ህይወቴም እስትንፋሴ ምዝሁ ነው። ነገር ግን በዘመኑን የሚዋጅ ነገር ለልጆችን ስጠይቅ መጽሐፉ ተያያዥነት ስላለው አንተ እንዴት አባክ ኦርቶዶክስ ትላለህ? ይኸው 300 ምናምን ሰው እየሰማ ነውና ይላሉ። በተለይ ሙስሊሞችን ማንኛውንም ሰው መጽሐፉ በሚለው ቋንቋ ነው የማናግረው። ለእያንዳንዱ የተለያየ አስተሳሰብ ስላለ ይሄንን የሚመጥን ሐሳብ ይሄ ደግሞ ዝም ብዬ አይደለም ያመጣሁት ዋጋም ከፍዬ ነውና ይሄን እንድረዱኝ ነው የምለው። አመሰግናለሁ ስለሰማሁ። የቤተክርስቲያን ቋንቋ ነው። እኔ አዲስ ነገር ምንም የሰማሁት የለም። ማወቅ ያስፈልጋል ቤተክርስቲያን። አሁን አንድ ነገር ልናገር እንዴ እውነት ሲገለጥ የሚል ሚዲያ አነበረኝ ዩቲዩብ ላይ ብዙም ሳያይም ነበር እና ስለዚህ አንድ ኦርቶዶክስ ምንድነው ችግራችን ብዬ ችግርን ማየት ነው የቤተክርስቲያናችን ችግር ምንድነው ብሎ ችግሯን የሚደፍን ያስፈልጋል ችግር ካለ ማለት ነው። ስለዚህ እኔ በቤተክርስቲያኔ ለቤተክርስቲያኔ ነው እየሰራ ያለሁት እንጂ በሌላው አይን ባይመለከቱ አንድን ፕሮቴስታንት አንድን ጆቫ ዊትነስ አንድን ኦንሊ ጂሰስ እነዚህን አፋቸውን መዝጋት ይገባል ይላልና እኔ ተሳክቶልኛል። ግን ጊዜ ገቢር ለእግዚአብሔር። አመሰግናለሁ ስለሰማሁ ደስ ብሎኛል። ቁጭ ብዬ አንተን ብቻ ነው የሰማሁት የተማርኩት። ማንም ጋር ገብቼ ብዙም አልሰማም። ለምን ድምፅህንም ስለሰማሁ ደስ ብሎኛል። ወንድሜ ያለኝ ይሄ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዜሰ ኮነ ፍስሐ ሰላም ብላ የቤተክርስቲያናችን ቋንቋ እስከ በዓለም ሳድረስ የምትለው ይሄንን መጀመሪያ ማለት ይገባ ነበረ። አመሰግናለሁ ያሬድም ስለሰማሁ እግዚአብሔር ያክብርልኝ። እሺ መልካም እግዚአብሔር ይስጥልኝ። ሚዩት አድርጌ እንዳዳመጥኩ እንድታዳምጠኝ ይፈልጋለሁ እና ስታዳምጠኝ ግን በቅን ልቦና አዳምጠኝ። እሺ አደራ ፕሊስ። እኔ ውሸት መዋሸት አልወድም። እውነቱን እውነት ሐሰትን ሐሰት ብዬ መናገር ይጠቅማል ብዬ ስለማምን ማለት ነው። ኦርቶዶክስ አይደለህም ከሚሉ ሰዎች መካከል አንደኛውና ዋነኛው እኔ ነኝ። እኔ እናንተ ብዙ ጊዜ ተጋጭተናል። ምንም እንዳልተጋጨ ምንም እንዳላሳለፍን አርጌ በዋሽ ራሴን ነው የማታለው። እኔ እናንተን ያጋጨን ግን ርስት፣ መሬት ወይ መኪና ወይ የሆነ ዱላ ወይ ቁምጣ ወይ ኮት ሱሪ አይደለም ያጋጨን። ያጋጨን ምንድነው? ኦርቶዶክሳዊ ትምህርት ነው። አንድ ሰው ኦርቶዶክስ የሚያሰኘው ትምህርቱ ነው። አንድ ሰው ኦርቶዶክስ የሚያሰኘው እኔን ኦርቶዶክስ የሚያሰኘኝ ዲያቆን የሚብል ስም ቅጥልያ ስላለኝ አይደለም፣ ወይ ትልቅ ማዕተብ ስላሰርኩ አይደለም። ኦርቶዶክስ የሚያሰኘኝ ትምህርቴ ነው። ኦርቶዶክሳዊ ትምህርት ከሙስሊም ጋር ስናወራ፣ ከጴንጤም ጋር እናወራ፣ ከኦንሊ ጂሰስ ጋርም እናወራ፣ ከፍቅር ሲዝም ጋርም እናወራ፣ ወጥ ነው ትምህርቱ። በቃ ወጥ ነው። ሙስሊም ጋር ሄጄ የምቀይረው ነገረ ክርስቶስ የለኝም። ጴንጤ ጋር ስደርስ የምቀይረው ነገረ ማርያም የለኝም። ሌሎቹ ጋር ስመጣ ስደርስ የምደብቀውም የምቀይረውም ትምህርት የለኝም። በትምህርት እኔ እናንተ ብዙ ጊዜ ተጋጭተናል። ታውቋለህ አንተም በጣም ሞቅ ያለ ግጭት ውስጥ እንዲሁ ቲክታክ ላይቭ ላይ ተጋጭተናል።
ስለዚህ እኔ ምን አምናለሁ፣ ሰዎች ሊጋጩ ይችላሉ ነው። ግን ቀጥሎ ምንድነው መሆን ያለበት? ኦርቶዶክሳዊ ትምህርት ነው ሊዳኘን የሚገባው። ኦርቶዶክሳዊ ትምህርት ደግሞ በመጽሐፍ ያለው የተቀመጠው፣ በትርጓሜ ያለው፣ በአንድምታችን ያለው የተቀመጠው ማለት ነው እና ደግሞ በሃይማኖት መግለጫ እምነታችን ያለው። ስለዚህ በሃይማኖት መግለጫ እምነታችን ላይ በትርጓሜያችን ላይ በተለይ በነገረ ክርስቶስ የክርስቶስን የባህሪ አምላክነት እኔ እስከማውቀው ድረስ ከረጅም ጊዜ ነው በኋላ ያገኘውክ። የዛን ጊዜ ቆይቶ የተገናኘን ጊዜ በክርስቶስ አምላክነት ላይ እናንተ ብዙ ጭቃጭቀናል። ብዙ ሰው አለበት። እኔ አምላክ ነው እያልኩ አንተ አምላክ አይደለም እያልክ ማለት ነው። በስላሴም ጉዳይ ላይ ብዙ ተናግረናል። ከዛ በኋላ ሰዎች ግን ያነባሉ ነው ጊዜ ይወስዳሉ፣ ያነባሉ፣ ይለወጣሉ፣ ማቹር ይሆናሉ። ከዛ በኋላ ረጅም ወራት ስለሆኑ ምን እንደደረስክ አላውቅም። ተገናኝተንም አናውቅም እግዚአብሔር በሚያውቀው። ምክንያቱም በጣም ለማገዝ እንዲሁም ትዝ ይል እንደሆነ ለማገዝ ሞክሬ የዛለት ብዙ ጭቅጭቅ ሲፈጠር ግድ የለም ቆይ እናግዝ፣ ግን ፋይናሊ ግን እንደዛ ነው። እንዲሁም በጣም ብዙ ነገር ተናግሬ ነበር ትዝ ይል እንደሆነ። እኔ ግን ያው ምንም በረከት ነው ጸጋ ነው ምንም ችግር የለውም። የኔንም ድቁና ድረስ ከመጠራጠርም ደርሰ ነበር። አንተም ብሎ ዲያቆን አንተም ማነው ዲያቆን ያደረገ ብለህ ብዙ ነገር ብለህ ነበረ። ግን ኢትስ ኦኬ ባለመጋባት ባለመቀራረብ ነው ብዬ ነው ወሰድኩት። ስለዚህ እውነት እኔ አሁንም ወንድም እሆናለሁ እግዚአብሔር በሚያውቀው። ግን ወንድም የምሆንህ የቤተክርስቲያንን ትምህርት ጠብቀህልኝ እስካለክ ነው። ካለበለዚያ ምንድነው የምሆነው የመሰለ ጎረቤት ነው የምሆነው። ጎረቤት ነው የምሆነው ማለት ነው ውሃ ስትቀዳ ውሃ አግዛሃለሁ፣ ስታመም ጠይቃለሁ፣ ሲርብህ አግዛሃለሁ፣ ሲጠማህ ውሃ ሰጣሃለሁ፣ ልብስ ከሌለ ልብስ ሰጣሃለሁ። በክርስቶስ አንድ ከሆንን ግን ወንድም ከሆናለሁ። ምክንያቱም በክርስቶስ አንድ የምንሆነው ከሚስጥራቱ ከስጋው ደግሞ እየተካፈልን ሁላችንም አንድ ስለምንሆን ማለት ነው። ስለዚህ እናውራ። እኔ አሁንም ፈቃደኛ ለማውራት የተስተካከለ ትምህርት ካለ ባለፈው እኔ እናንተ ተለያይተን ያቆምለት ትምህርት ፈጽሞ የቤተክርስቲያንን ስለማይመስል የምትናገራቸው ነገሮች የኦርቶዶክሳዊን ትምህርት የማይወክል ስለነበረ እኔም ጠርቼ ሳናግርህ እንዲህ ብልሃል፣ ቪዲዮ ራሱ እያሰማንበት ይዝል እንደሆነ እንዲህ ብልሃል፣ ይሄ ከየት ያመጣው ትምህርት ነው እያልን እኔም ወንድሞቼን ብዙ ስንሞግት ነበረ። ግን ጩኸቱ በዛና ያው ብዙ ሳንስማማ ቀረና እውነት ከሆነ እውነት ነው መናገር ያለብን ብዬ ነው። ምክንያቱም እዚህ ሚዲያ ላይ ከዚህ በኋላ ማንም የሚሸወድ የለም። እኔም ነገር ልሸውድ ብል የሚሸወድ ክርስቲያን የለም። ሁሉም እዚህ ንጹህ ልብ ይዞ ለቤተክርስቲያን እምነቴን ብሎ ሌት ተቀን የሚለፋ አለ። አንዳው ደግሞ ተንኮል ይዞ ሴራ ይዞ ሸር ይዞ በኦርቶዶክስ ማሊያ ግን ለሌላ ቡድን የሚጫወት አለ። ብዙ አይነት ሚዲያ ላይ ያለው ነገር ብዙ አይነት ስለሆነ ፍቅርን ከጥበብ ጋር ፍቅርን የዋህነትን ከማስተዋል ጋር ካላስኬድን ጥቃቅን ተኩላዎች እየገቡ ይረብሻሉ። ትላልቆቹ ለመያዝ ቀላል ስለሆነ ማለት ነው። እና ያንን የትምህርት ጉዳይ ያለውን ነገር ተስተካክሎ ከሆነ በጣም ደስ ይለኛል። ያልታስተካከል ነገር ካለ ግን መነጋገር ካለብን ተቀራርበን ሜቢ እኔ ያልተረዳሁት ያልተረዳው ነገር ካለ የእውቀት ክፍተት ካለብኝ ይኖርብናል። ሁለታችንም መጽሐፍትን አገላብጠን አባቶችን ጠይቀን በትህትና ክርስቲያናዊ ኦርቶዶክሳዊ ህይወት ቅድም እንደተናገርኩት ሰምተኝ ከሆነ የእኔ የሚባል የለም። የቤተክርስቲያኔ ነው፣ የህብረቱ ነው። አንድ ሰው የኦርቶዶክስ ትምህርት ካልሰማብህ ኦርቶዶክስ አይደለም ሊል መብቱ ነው። ባይዘወይ በዛ እንዳይከፋ ባይዘወይ እኔ አሁን አንዳንድ ነገር ስናገር ውይይቶች ላይ ዲቤት ሳደርግ በውስጥ ይጽፉልኛል መምህራን፣ ያሬድ አሁን የተናገርከው የቤተክርስቲያን ትምህርት አይደለም፣ ይህን ነገር ድጋሚ አንብበው፣ ካልተረዳው ደግሞ ድጋሚ እወቀው ወይ ደግሞ መጽሐፍት ላክል ይሉኛል። የሚገርም እንዴት ትሉኛላችሁ? እኔ ምን አልልም፣ ምክንያቱም ሁሌም የእውቀት ክፍተት ይኖርብናል። ልቤን ከፍቼ በትህትና መምህራኖቼን አባቶቼን ታላላቆቼን በማዳመጤ በጣም ትርፍ አግኝቻለሁ። በጣም እንዳልኩ ነው። ኦርቶዶክሳዊ ትምህርት ካላየንብህ ይሄ ኦርቶዶክሳዊ ትምህርት አይደለም። ይሄ ኦርቶዶክስን አውክልም ስንል ከመበሳጨት ከመናደድ ይልቅ መሆን ያለበት ምንድን ነው? የቱ ጋር ነው ስተቴ? ሜቢን ያላየሁት ክፍተት ካለ መጽሐፍትን ካላገላበጥኩ ትርጓሜ ካላየው እስቲ ጠቁሙኝ በሚል ሳይንስ ብንሄድ አንተም ትበረታለህ፣ እኔም እበረታለሁ። እንደዚህ እያደገን እንሄዳለን ማለት ነው። ስለዚህ በእሱ እናድርግ። የምናወራውን እንግዲህ በደንብ እናወራለን ማለት ነው። ምን ይመስላል ወንድም አለ?
አመሰግናለሁ። እኔ ምናልባት በውስጥ ጽፍልሃለሁ። እሺ በውስጥ ብናወራ ይሻላል። ደስ እዚህ ይላል። ጋር ችግር እንትን የለውም ማለት አልፈልግም። ይቻላል። አመሰግናለሁ። እሺ ወንድም አለ ፎሎ አድርጌ ያለው በቃ እናወራለን። እሺ እግዚአብሔር ይስጥልኝ። እሺ ወንድሜ ደስ ብሎኛል ስላገኘው ድጋሚ እንደዚህ በተረጋጋ መንፈስም ስላወራን ደስ ብሎኛል። ደግሞ ቤተክርስቲያናችን ከሁላችንም የበላይ ስለሆነች እሷ ትመራናለች፣ እሷ ትጠብቀናለች፣ ትቀጣናለች፣ ገረፍ ገረፍ ታደርጋናለች፣ ቁንጥጥ ታደርጋናለች። እኔ እናንተ ደግሞ እንደ ልጅነት ደግሞ እንማራለን ማለት ነው። እሺ ሉቃስዬ ቴንኪው በጣም አንድ ነገር ልናገርና ልጨርስ። ቴዲ አፍሮን በተመለከተ አሁን ኮመንት ሲጽፍ ነው አንድ ነገር ትዝ ያለኝ። ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌያለሁ። እሱ ምንድን ነው ለአንተ ንጉስ ነው ወይ ብሎ የሆነ ሰው ይጽፍልኛል። ቴዲ ለአንተ ምንድን ነው ማለት ነው ንጉስ ነው ወይ ይለኛል። ኦኬ የመጀመሪያው ነገር እኔ ከአንደበቴ ቴዲ ንጉሴ ነው ብዬ ተናግሬ ማላቅ። አሁን ውሸት፣ የመጀመሪያው ውሸት። ወይ በኑሮ ደስተኛ ካልሆንክ ኤኤም በኑሮ ደስተኛ የምትሆንበትን ነገር እናመቻች። ኑሮ ወዶ ተወዶብህ የኑሮ ውጣ ውረዱ በዝቶብህ ከሆነ እናግዝህ፣ ምነት ፈንድሬዝ እናደርግልሃለን። ችግር የለውም። ገንዘብ ቢሆን እናሰባስብልሃለን። ሰው በተለይ ሰዎች ደስተኛ ካልሆኑ ሰዎችን በውሸት ይከሳሉ። ሰው ያንን ስለምረዳ ነው። ሌላው ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው፣ መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት። ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል። አንድ ጴንጤ ኮምፕሌን ሲያደርግ አላየኸውም። አንድ ጴንጤ ወጥቶ እንደዚህ ሲል አላየኸውም። ኦኬ ቴዲ አፍሮ ሲዘፍን ምን ተፈጠረ? ያልገባኝ ነገር ይሄ ነው። ቴዲ አፍሮ ሲዘፍን ምን ተፈጠረ? ምን ሆናችሁ? ምን ቢነካችሁ ነው? ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ። ምን ይዟችሁ? ምን ነካችሁ? አንደኛ ራሳችሁን አስፎገራችሁ። ኦኬ የሆነ ችግር አለ ማለት ነው እንዴ? ልክ ጭራሽ እንዲሁም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰታ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና እያለ የአንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም። ነኑኒና የሚባል ዘፈን የለም። እኛ ወጥተን ለመካነ ኢየሱስ መግለጫ አለን፣ ለሙሉ ወንጌል መግለጫ ነን አልን? አላልንም አንልም። ምክንያቱም እኛ ጨዋዎች ነን አንልም። ኦኬ እና ደግሞ ፍትሃዊ ነን አንልም እኛ። እናንተ ግን ቴዎድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር? ምንድን የረበሻችሁ ነገር? የረበሻችሁ ነገር ቀስ እያለ ግን መጣ፣ ተገለጠልኝ፣ ገባኝ። ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ። ግልጽ መናገር ጀመሩ። አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል። ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ነው ወታችሁ ቪዲዮ አልሰራችሁት? ለምንድን ነው ወታችሁ ልክ አሁን የነበረውን አይነት ነገር የማትናገሩት? ራሳችሁን አታዘውም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው? ይሄማ ራሳችሁ ነው የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ የትዚል እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደለ? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ። እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጥቷል፣ ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነቢይ አላየሁም። ምን ዝማሬ ነው እንደ የዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው።
እና ሪሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን ሳክሳችሁን እንዳትጀምሩን እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔና ያንተ ሀገር ሰዎች አዎ አይ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ ቶሎ የሉቃስን አዎ ተጠቅሜ መውጣት ነው ያለብኝ ሀሳቡን ሳይቀይርብኝ። እሺ አንዳንዴ ፌር መሆን ጥሩ ነው። ትቢሆን እውነት እንደ አይምሮ እንዳለ ሰው ሆኖ እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው። አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው። እሺ አሁን ማሳየችሁ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረጌ ማለት ነው። ተረዳችሁ? ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። በቃ በብዙ የሚተች ነው ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአት ነው ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነ በዘፈን ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም። እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብድ ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም። አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነቢይ ፓስተር ምናምን የት ነበራችሁ እስካሁን? ሰው እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው፣ ምንንም ጨምሮ ማለት ነው። የምታወግዙ ታዲያ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርቡ የወጣ ዘፈን ማለት። ይሄም እንግዲህ ለእኔ በቅርቡ የተለቀቀ ዘፈን ነው። ይሄንን አልተቃወማችሁ እና እንትን ከሆናችሁ እውነት የወንጌል ጉዳይ ከሆነ እውነት የእግዚአብሔር መንግስት ጉዳይ ከሆነ አንደኛ መርጦ አልቃሽ አትሆኑ፣ ሁለተኛ ራሳችሁንም አታስፎግሩ። እውነት በቃ ንጹህ የሆነ ነገር ተናገሩ። በቃ ለሁሉም በዛ ደግሞ እየቆያችሁ ደግሞ ዘፈን ከሆነ ዘፈን ኃጢአት ነው ብላችሁ ውቀሱ እንጂ ከሆነ መንግስት ጋር ከሆነ ባለስልጣን ጋር ከሆነ ነገር ጋር ምናምን ጋር ጭራሽ ደግሞ ለኦርቶዶክስ ቤተክርስቲያን ብላችሁ ይሄ ሁሉ ድራማ ለምን ያስፈልጋል? የዘፈን አቀናባሪዎች ፕሮቴስታንቶች፣ ዘሪቱ ዘፋኝ ናትም ዘማሪ ናትም። ማን የተቃወማት አለ? እስቲ አለ? ዘፋኝና ዘማሪ ናት። እኛ እንኳን ዘሪቱ ዘፋኛ ዘማሪ ስለሆነች ለሚመለከተው ቃለ ሕይወት ቤተክርስቲያን ለሚመለከተው አንድ ቄስ ያላለ የለም። ምክንያቱም እኛ የድራማ ተጫዋች አይደለንም። ኦኬ። ስለዚህ እኩል ተናገሩ። ኦኬ። ማን ነው ደግሞ አንድ ደግሞ ማን ነበረ ሉቃስ ያስታውሰኝ። አንድ ራፐር አለ ደግሞ የዘማሪም ነው ዘፋኝም ነው የፕሮቴስታንት። ማን ነው ስሙ? ኮመንት ላይ አስታውሱኝ። እኔ እንጃ። ኖ ኧረ ወፍራም ነው እንደማ ወፍራም ቢሆንማ እንደዛም አይንቀሳቀስም። ማን ነው ስሙ? አረ ነው ማን እንደሆነ ብቻ ግን አለ። ዘፋኝም ነው ዘማሪም ነው። ቶክቻው። አዎ ቶክቻው። ቴንክ ዩ በጣም ቶክቻው። ኦኬ ሰው የሙዚቃ አቀናባሪዎች ይባል የዘፈን አቀናባሪዎች ናቸው፣ የመዝሙርም አቀናባሪዎች ናቸው። ማጆሪቲ ፕሮቴስታንት ማለት ነው። እኛ ግን ወተን ግን ፕሮቴስታንት
እንግዲህ አንልም እኛ። ለምን እንደምንለው እንዴ? ኦኬ ምክንያቱም ለሆነ ነገር የሆነ በቃ ልክ ቤተ እምነቱ እንደፈቀደ አድርጎ ቤተ እምነቱ እንዳደረገ አድርጎ እኛ አንዋሽም። ኦኬ ምክንያቱም ፕሮቴስታንት ዘፈን ኃጢአት ነው እንደሚሉ አውቃለሁ። ስለዚህ ለእንትና እኮ ለዘርፌ እኮ ፈቅደውላት ነው ልማናት ለዘሪቱ ፈቅደውላት ነው የሚል አገልጋይ ወይ የሆነ ሰው አሰሙ። እናንተ ግን ድራማ ውስጥ ስላላችሁ ፖለቲክሱ ስላላችሁ በዛ አስታካችሁ ለኦርቶዶክስ ቤተክርስቲያን ጥላቻችሁ መግለጽ ስለምፈልጉ የወጣና ፓስተሩ ነብዩ ምን ይላል? ለኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ሉቃስ ከፕሮቴስታንቶች ጋር ውይይት ስታደርግ ቤተክርስቲያን የእግዚአብሔር ቤት ማደሪያ ነው ብሎ ያምናሉ? ህንፃ ቤተክርስቲያኑ እንደዛ አይነት ነገር የለም። አሁን አይተው ከሆነ ግን አንድ የፕሮቴስታንቱ ነቢይ ቤተክርስቲያን የእግዚአብሔር ማደሪያ ቤት ናት ይላል። አስተው ለመውቀስ ማለት ነው፣ ለመክሰስ እና ወጥቶ ለኦርቶዶክስ ቤተክርስቲያን ዘፋኝነት ምናምን ከዛስ እንዴ ኦርቶዶክስ ቤተክርስቲያን ቴዲን ግጥምና ዜማ ሰታ ዝፈን ብለዋለች እንዴ? ስቱዲዮ ለተቀረጽ ብለዋለች? ዘሪቱ ስዘፍን የሆነ ፕሮቴስታንት ቸርች ልኳት ነው ብለናል እኛ። እና አንዳንዴ ለቤተክርስቲያን ያላችሁን ጥላቻ እንዲያው ባታስፎግሩ እና ደግሞ ከዚህ ከመሪዎች ጋር ነገሮችን ልሰፉ ከመንግስት ጋር ነገሮችን ልሰፉ የምትፈልጉም አላችሁ ከፖለቲካ ጋር ምናምን። እሱም ስንፍና ነው፣ በጣም ትልቅ ስንፍና ነው። እና እቺን መልእክት በዛው ላስተላልፍ ብዬ ነው። ሉቃስ ስላስታወሰኝ የሆነ ሰው ከታች ለዛ ነው። እግዚአብሔር ይስጥልኝ በጣም ታንኪዩ።